ቴዲ አፍሮ ልዩ የሚያደርገው የመጣበት መንገድ ልዩ መሆኑ ይመስለኛል። የፊልም ባለሙያውና የግጥም ደራሲው ያሬድ ሹመቴ። ድምፃዊው ቴዎድሮስ ካሳሁን ባለጥልቅ ተሰጥኦ የግጥምና የዜማ ደራሲ ነው። ስማቸው እንዳይገለጽ የጠየቁ የሙዚቃ ባለሙያ። ቴዲ አሊጎሪካዊ በሆኑ መንገዶች ተጠቅሞ ጥልቅ መልእክቶቹን በቀላል ቋንቋ ለአድማጩ የሚያደርስ አስደናቂና ሁለገብ ባለሙያ ነው። በቴዎድሮስ ካሳሁን የሙዚቃ ሥራዎች ላይ ያተኮረ ወደ ፍቅር ጉዞ የተሰኘ መጽሐፍ አሳታሚው ቢኒያም አበራ። ይህ አስደማሚ ዘገባ ቴዲ አፍሮ በ25 ዓመታት የሙዚቃ ሕይወት ውስጥ በሥራዎቹ ብቻ ሳይሆን እርሱም እንደተወደደ ለመቀጠሉ አበይት ምክንያቱ ምንድነው? ምንስ ለየት ያደርገዋል ለሚለው ምላሽ የሆነን ዘንድ በቅርበት የሚያውቁትን ወዳጆቹን የፊልም ባለሙያዎቹንና የግጥም ደራሲያንን አስተያየት ይዟልና እንዲታደሙት ጋብዘናል። ቴዎድሮስ ካሳሁን ወይም ቴዲ አፍሮ ስድስተኛ አልበሙን ባሳለፍነው ሳምንት በዕለተ ሐሙስ ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ገጽ ላይ ለአድማጮቹ አድርሷል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደዱና በሚሊዮኖች አድማጭ ያገኙ ሥራዎች ተካተውበታል። ቴዎድሮስ ካሳሁን ከዚህ ቀደም አቡጊዳ፣ ቴዲ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለአድማጮቹ አድርሶ ተወደውለታል። አሁንም የሙዚቃ ሥራው በዩቲዩብ ገጹ ላይ ከተጫነ በኋላ በነበሩት 24 ሰዓታት ውስጥ ብቻ ዳስጣል የሚለው ሙዚቃው ከ6 ሚሊዮን በላይ አድማጭ አግኝቷል። በ2013 ዓ.ም የክብር ዶክትሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢትዮሪካ ሲል የሰየመውን ስድስተኛ አልበሙን ለአድማጮች እንደሚያደርስ ይፋ ካደረገበት ጊዜ አንስቶ መነጋገሪያ ሆኗል። በዓመቱ 8ኛ ወር በወሩ 8ኛ ቀንና በቀኑ 8ኛ ሰዓት ላይ ለሕዝብ እንደሚቀርብ የተነገረለት የቴዲ ሙዚቃን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭቱ መሰረዙ ተነግሯል። ከዚህም ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋሰው መልቲሚዲያና ቴዲ አፍሮ የነበራቸውን የስርጭት ውል የማፍረሳቸው ወሬ ሌላው የውዝግብ አካል ሆኖ ነበር። በኋላ ሰዋሰው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡትን ውል ያቋረጡት በአሳታሚውና በድምፃዊው መካከል ባለው ውል ውስጥ በተካተቱት አዳዲስ ጉዳዮች መንስኤ መሆናቸውን አብራርተዋል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋሰው ውልን ለማደስ በተደረጉ ተደጋጋሚ ውይይቶች የቀረቡ አዳዲስ ሐሳቦች ሁለቱንም ወገኖች ሳያግባቡ ቀርተዋል ተብሏል። 25 ዓመታት ከሕዝብ ጋር ድምፃዊ ቴዎድሮስ ካሳሁን ከአድማጮቹ ጋር ከተዋወቀ 25 ዓመታት ተቆጥረዋል። የመጀመሪያው የቴዲ አፍሮ አልበም አቡጊዳ ወደ አድማጮች የደረሰው በ1993 ዓ.ም ነበር። ቴዎድሮስ ካሳሁን በእነዚህ 25 ዓመታት ውስጥ 6 የሙዚቃ አልበሞችን ለአድማጮቹና ለአድናቂዎቹ አቅርቧል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ሰም የሚቀልጥባቸው አድናቂዎች ፊታቸው በመከፋት የሚጠይምባቸው ተቺዎችን አፍርቷል። በ25 ዓመታት የሙዚቃ ሕይወት ውስጥ የቴዎድሮስ ሥራዎች ብቻ ሳይሆኑ እርሱ እንደተወደደ ለመቀጠሉ ምክንያት ምንድነው? ምንስ ለየት ያደርገዋል ስንል በቅርበት የሚያውቀውንና የፊልም ባለሙያውንና የግጥም ደራሲውን ያሬድ ሹመቴ ወይም ጎላጎ ጠይቀናል። ያሬድ ቴዎድሮስ ካሳሁንን ልዩ የሚያደርገው የመጣበት መንገድ ልዩ መሆኑ ይመስለኛል ይላል። ቴዲ አፍሮ ሲመጣ ማንንም መስሎ አለመምጣቱ የግጥም፣ የዜማ፣ የሙዚቃ፣ የአዘፋፈን ስልቱ በሙሉ በራሱ መንገድ አዲስ ነገሮችን ይዞ የመጣ በመሆኑ መለየቱን ያብራራል። ስማቸው እንዳይገለጽ የጠየቁ የሙዚቃ ባለሙያ ደግሞ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ባለጥልቅ ተሰጥኦ የግጥምና የዜማ ደራሲ ነው ይላሉ። በግጥም ዙሪያ የሚዳስሳቸው ርዕሶችም ታሪክን የሚመረምሩ፣ ፍቅርንና አብሮነትን የሚሰብኩ፣ ይቅር መባባልን የሚያጎሉ፣ የአገር ባለውለታዎችን የሚዘክሩ፣ የሕዝብ ውግንና ያላቸውና ጊዜውን የሚዋጁ መሆናቸውን ጠቅሰዋል። የቴዲ ልዩነት ገና ከአመጣጡ ነው የሚጀምረው የሚለው ያሬድ ሹመቴ ጠንካራ መልእክት ያላቸው ግጥሞች
ለአድማጭ የሚስማሙ ዜማዎች በአግባቡ ተመርጠው በአንድነት የተሰደሩ ሥራዎችን ይዞ መምጣቱን በመጥቀስ ገና ሲመጣ ጀምሮ ክስተት የሆነ ሲል ይገልጸዋል። በድምፃዊነት በግጥምና ዜማ ደራሲነት እንዲሁም በሙዚቃው ርዕሰ ጉዳይ መረጣ ጀምሮ ቴዎድሮስ ካሳሁን አዲስ ነገር ይዞ መምጣቱን ያሬድ ያብራራል። ቴዎድሮስ ካሳሁን ወደ ሙዚቃው ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበረ የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀደሙ ሥራዎችን ደግሞ መስራት፣ የውጭ ዜማዎችን ዜማና ግጥም ብቻ ቀይሮ መዝፈን የተለመዱበት እንደነበረ ያስታውሳል። ይህ ተጽዕኖ በቴዎድሮስ አልበም ላይ መታየቱን በመጥቀስ የማያውቁት አገር አይናፍቅም የሚለውን ዘፈን አሳታሚዎች ለማስገባት ተገደው እንደነበረ ይጠቅሳል። ቢኒያም አበራ በቴዎድሮስ ካሳሁን የሙዚቃ ሥራዎች ላይ ያተኮረ ወደ ፍቅር ጉዞ የተሰኘ መጽሐፍ አሳትሟል። በዚህ መጽሐፉ የቴዎድሮስ ካሳሁን የዘፈን ግጥሞችን ተንትኗል፣ ዳሷል። ለዘፈን ግጥም መሰረታዊው ነገር ውስብስብ ነገርን ቀለል ባለ ቋንቋ ማቅረብ ነው የሚለው ቢኒያም፣ ቴዎድሮስ ካሳሁን ግን ከዚያም ከፍ ያሉ ነገሮችን በማቅረቡ ለየት እንደሚል ያነሳል። ቴዎድሮስ ካሳሁን ዝሆኖች ተጣልተው ሰበሩት ድንበሩንም ሲልም ሆነ ዘመን ያገነነው ጅብ ቆሟል ከበሬ ብሎ ሲያቀነቅን አሊጎሪካዊ በሆኑ መንገዶች ተጠቅሞ ጥልቅ መልእክቶቹን በቀላል ቋንቋ ለአድማጩ እንደሚያደርስ ይናገራል። ከዚህ ባሻገር በግጥሞቹ ውስጥ ትዕምርታዊ የሆኑ ያገጣጠም ብልሃቶችን መጠቀሙ አድማጩ ጎራ ለይቶ ለውይይት እንዲሰናዳ እንደሚያደርገው ቢኒያም ያስረዳል። ቴዎድሮስ ብዙ ድምፃውያን በቀጥታ የማያነሷቸውን የማይደፍሯቸውን ርዕሰ ጉዳዮች ታሪክን በቀጥታ የመንካትና ፖለቲካን በቀጥታ የመጋፈጥ ባህሪያት ስላሉት እነዚያን ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጅነቱም ሆነ መነጋገሪያ ለመሆኑ ሰበብ መሆናቸውን ያስረዳል። የቴዲ ልዩ ነገር ለያሬድ ሹመቴ የቴዲ ልዩ ነገሩ በቅድሚያ እርጋታው ነው። በጣም አይቸኩልም። የሆነች ቃል መጣችልኝ፣ የሆነች ሐሳብ ተከሰተችልኝ ብሎ የሚሮጥ ሰው አይደለም ሲል ይገልጸዋል። ቴዲ በጣም ወደ ስሜት የቀረቡ ነገሮችን የመስራት አቅሙ በጣም ከፍተኛ ነው የሚለው ያሬድ ቴዲ የተለየ ስሜት የማግኘት አቅምና ያቺ የተገኘች ስሜትን የማጋባት አቅም ያለው መሆኑ መለያው እንደሆነ ይገልጻል። የቴዲ ትልቁ መገለጫው ስሜት የማግኘትና ስሜት የማጋባት አቅሙ ይመስለኛል። የሙዚቃ ባለሙያው በበኩላቸው ድምፃዊው ለግዙፍ ግጥሞቹ ተስማሚ አድርጎ የሚሰራቸው ዜማዎች ለጉሮሮው ምቹ ከመሆን ባለፈ የግጥሙን ሐሳብና መንፈስ መሸከም እንዲችሉ ተደርገው መዋቀራቸው ለየት እንደሚያደርገው ያነሳሉ። ይህም በተለይ ከሕዝብ በሚገናኝበት የመድረክ ክዋኔ እያንዳንዱን የሙዚቃ ድርሰቶቹን በጥልቅ ስሜትና ብቃት የሚከውነው በመሆኑ ለየት ያደርገዋል። በተጨማሪም በተለያዩ አጋጣሚዎች ከድምፃዊው ጋር የሰሩ የሙዚቃ ቀማሪያን ሲመሰክሩ እንደሰማነው ቴዲ ከግጥምና ዜማ ድርሰት ባለፈ ለሙዚቃው ቅንብር ይዟቸው የሚመጣው ተጨማሪ ሐሳቦች በሙዚቃ ቅንብር ላይ ያለውን ከፍተኛ መረዳትና መሰጠት የሚያመለክቱ ልዩ ችሎታዎቹ ናቸው። ቴዲ የአድናቂዎቹና የነቃፊዎቹ መነጋገሪያ። ስማቸው እንዳይጠቀስ የጠየቁት ባለሙያ ሙዚቃ ቅን ልቦና፣ እውነተኛ ስሜትና ድርጊት ትፈልጋለች ይላሉ። ድምፃዊ ቴዎድሮስ ከመነሻው ይህንን ያዳበረና ለሕዝብ ከገባው ቃል ለአንዴ እንኳን ፈቀቅ ያላለ የእርጋታና የማስተዋል ጸጋ የተቀባ በመሆኑ በሙዚቃ ሥራው ነግሶ እንዲቆይ አስችሎታል ሲሉም ምስክርነታቸውን ሰጥተዋል። አክለውም ሙዚቃ በጥቂት ደቂቃ ውስጥ መጽሐፍን መተረክ፣ ግዙፍ ሐሳብና አርዕስት መሸከም እንዲሁም ከተደራሲ ወይም ከአድማጭ ሲደርስ በቀላሉ ስሜትን መግዛት የሚችል ረቂቅ ጥበብ መሆኑን ያነሳሉ። በዚህም የተነሳ ፖለቲከኛና ገዢዎች ከጦር በላይ የነጻነት አቀንቃኞችን ይፈሯቸዋል በማለት እነዚህ የሙዚቃ ጠበብቶች የአገር ፍቅርን የመቀስቀስ የማንቃትና የሕዝብን ስሜት በጨቋኝ ገዢዎች ወይም ኢፍትሐዊ ፖሊሲዎች ላይ የማሰባሰብ ኃይል ስላላቸው መሆኑን ያነሳሉ።
እነዚህ አቀንቃኞች በዘፈኖቻቸው ብዙውን ጊዜ የተቃውሞ የአንድነትና የማህበራዊ ለውጥ መልእክቶችን ያስተላልፋሉ ካሉ በኋላ ይህም የገዢዎችን ሁኔታ የሚፈታተንና በስልጣን ላይ ያሉትን ሁሉ የሚያሸብር ነው። ያሬድ ሹመቴ ድምፃዊ ቴዎድሮስ ሁሌም መነጋገሪያ መሆኑ የሚገርመው ነገር መሆኑን አልሸሸገም። ቴዲን በቅርበት እንደሚያውቀው ሰው አንድም ቀን መነጋገሪያ ለመሆን ሲያቅድ አላውቅም። ይህንን እኔ መመስከር እችላለሁ። ነገር ግን ቴዎድሮስ ካሳሁንን የአድናቂና ነቃፊ አጀንዳ እንዲሆን የሚያደርጉት ራሳቸው ተቺዎቹ መሆናቸውን ያሬድ ማስተዋሉን ይናገራል። አንድም ቀን ይህ ሊያነጋግርልኝ ይችላል፣ ይህን እንደዚህ ላንጫጫው የሚል አይነት ነገር የለውም። የሙዚቃ ባለሙያው በበኩላቸው የነጻነት አቀንቃኞች አድማጮች በትኩረት እንዲያስቡና ለመብታቸው እንዲቆሙ በማነሳሳት በሕዝብ አስተያየት ላይ ተጽዕኖ ሊያሳድሩ አልፎ ተርፎም እንቅስቃሴ ሊያበረታቱ የሚችሉ ተጽዕኖ ፈጣሪ ድምጾች በመሆናቸው ሁሌም በአይነ ቁራኛ እንደሚታዩ ያነሳሉ። ድምፃዊ ቴዎድሮስ በአገራችን ካሉ ሙዚቀኞች ሁሉ የነጻነትና የመብት ፊት አውራሪ አቀንቃኝ በመሆኑ አዲስ ሥራ ይዞ ሊቀርብ በተበሰረ ዕለት ሁሉ አነጋጋሪ የመሆን ዕድሉ ሰፊ መሆኑን ጠቅሰዋል። ያሬድ ቴዎድሮስ ካሳሁንን በቅርበት እንደሚያውቀው ገልጾ ለልቡ ታማኝ የሆነ ሰው ነው ይለዋል። ይህንንም ሲያብራራ ከአንደበቱ የሚወጣው እርሱ የሚያምንበት ብቻ ነው እንጂ የሚያመጣውን ተጽዕኖ አስልቶ ሲያደርግ እኔ አይቼው አላውቅም። እርሱ የተሰማውን ነው የሚያወጣው። ለእርሱ አነጋጋሪ መሆን፣ ኃላፊነት መውሰድ የሚችሉት ሙዚቃው ከመውጣቱ በፊት የሚሰሙት የተቃርኖ ድምጾች ናቸው ባይ ነኝ። ለእርሱ ተወዳጅነት፣ ተሰሚነት፣ አነጋጋሪ መሆን የአንበሳውን ድርሻ የሚወስዱት በተቃርኖ የቆሙ ሌሎች አካላት ናቸው። ቴዎድሮስ ካሳሁን ሙዚቃን ከመዝናኛነት ወደ ትግል ሜዳ የቀየረ ሙዚቀኛ ነው የሚለው ቢኒያም ቀላል የሚመስሉ የፍቅር ታሪኮች ውስጥ ውስብስቡን የኢትዮጵያን ታሪክ የመዘየብ ባህሪዎች አሉት ይላል። ሌላው ቴዲን በተመለከተ የሚነሳው በታላቁ ትርክት ወይም ኢትዮጵያዊነት ላይ የተንጠለጠለ መሆኑ ነው። እንደ አጋጣሚ ሆኖ ቴዲ አፍሮ ወደ ሙዚቃው ኢንዱስትሪ የተቀላቀለበት ወቅት የኢትዮጵያዊነት የምንለው ታላቁ ትርክት ዲኮንስትራክት የተደረገበት ወቅት መሆኑን ቢኒያም ለቢቢሲ ተናግሯል። ይህ ታላቁ ትርክት ዲኮንስትራክት ተደርጎ አዲስ ትርክት እየተፈጠረ በነበረበት ወቅት መገኘቱ የእርሱን አነጋጋሪነት እንዲጨምር ማድረጉን ቢኒያም ያስረዳል። ምክንያቱም ቴዲ በየአቅጣጫቸው ጎጣዊ ትርክቶች እንደ ልብ በሚናፈሱበት ወቅት እርሱ ታላቁ ትርክት ላይ ተጣብቆ መቅረቱ በዋናነት በእርሱ ላይ እንዲነጋገሩ፣ ስለ እርሱ እንዲያስቡና እንዲከራከሩ አድርጓቸዋል ባይ ነው። ይህም ተጽዕኖ ፈጣሪነቱን እንዲጨምሩ ካደረጉት ነገሮች መካከል መሆኑን ቢኒያም ያስረዳል። ቴዲ የሚያነሳቸው ርዕሰ ጉዳዮች ቴዲ አፍሮ ሁልጊዜ ውስጡ የሚያመውን፣ የሚያስጨንቀውን፣ የሚረብሸውን ሐሳብ በሙዚቃ አምጦ እንደሚወልዳቸው ያሬድ ሹመቴ ያስረዳል። ብዙ ጊዜ ከቴዲ ጋር ስንገናኝ የማስተውለው ነገር ጭንቀቱ፣ ህመሙ ሁሉ የአንድነት፣ የአገር ጉዳይ፣ የኢትዮጵያዊነት ጉዳይ በጣም ያሳስበዋል። አብሮ መብላት አለመቻል፣ እንደ ልብ መንቀሳቀስ አለመቻል፣ ለልጆቻችን የምትተርፍ አገር እንድትሆን የማሰብ በጣም ጭንቀቶች አሉት። እነዚህ የሁልጊዜ ጭንቀቶቹ ወደ ድርሰቱ ሲመጡ የሰማናቸውን ሥራዎቹን መውለዳቸውን ያሬድ ይናገራል። ቴዎድሮስ ለራሱ ሕዝብ ነው የሚለው ያሬድ ማንም ሰው የሚሰማው ስሜት እርሱንም ይሰማዋል በማለት የሚያምንበትን ጉዳይ ብቻ እንደሚሰራ ይጠቅሳል። ቴዲ ሕዝብ ይህንን ነው የሚፈልገው፣ ይህ ነው ፍላጎቱ ብሎ የሚያስብም አይመስለኝም። እኔ እንዳየሁትም አንድም ቀን ይህንን ሕዝብ እንድልለት ይፈልጋል የሚል ኃላፊነት ለራሱ አሸክሞ አያውቅም። የቴዲ የሙዚቃ ሥራዎች ፖለቲካዊ ሐሳቦች ይዘዋል የሚሉ የፖለቲካ ሰዎች ናቸው በማለት እርሱ ሲሰራ የሚሰማውን እውነተኛ ስሜት ስለሚያወጣ ያ እውነተኛ ስሜት ደግሞ ወደ አድማጮቹ ይጋባል ይላል።
በየዘመኑ ሕዝቡ የተሰማውን ስሜት ለመግለጽ ቃላት አጥቶ የተሸገረበትን ነገር እንዲያወጡ ጥበብ እንደ መለኮት ሹክ የምትላቸው ሰዎች አሉ የሚለው ያሬድ የዚህ ዘመን ሹክታዎች እነዚያ የሕዝብ ስሜቶች ሁሉ የሚመጡበት ሰው ቴዲ ነው ብዬ አስባለሁ። ግን ያ ማለት ፖለቲካ ውስጥ ገብቷል ማለት አይደለም በማለት ቴዎድሮስ ካሳሁን እውነትን ከመግለጽ ውጪ ሌላ ሐሳብ እንደማይታይበት ይናገራል። ጨርሻለሁ። ቢቢሲ አማርኛ እንዳጠናቀረው በቸር ያሰንብተን።